ናታን የሚያስደነግጥ ነገር ገጥሞታል። እንግዲህ ናታን የሰው ሕይወት አጥፍቷል በሚያሳዝን ሁኔታ። በድንገት ወደ ቤቱ የመጣውን ጓደኛውን የሚያውቀውን ሰው እንግዲህ ዶክመንት ይዞለት እንዲመጣ አዞት ነበረ። ያንን ዶክመንት ታዲያ ይዞለት ሲመጣ እሱ እንደጠበቀው ስላልሆነለት ይሄን እንዴት እንደዚህ ይሆናል? እኔ እኮ ለዚህ በጣም ብዙ ዋጋ ከፍያለሁ። እድሜን ሁሉ የጨረስኩበት ነው። እንዴት እንደዚህ አይነት ነገር ይፈጠራል? በማለት እንግዲህ በአንድ ቦክስ ሰውየውን አሰናብቶታል። ይሄ ደግሞ እንግዲህ ሰላምን በጣም አስደንግጧታል። ሰላም ሰውነቷ እየተንቀጠቀጠ ይገኛል። በጣም ፈርታለች እጅጉን። ይሄ ታዲያ ናታን ላይ የደረሰው የሆነው ድርጊት እውነት ነው ወይ የሚለው ነገር ከእውነት የራቀ ለሁለቱ ሴቶች የቀረበ ትልቅ ፕራንክ ነው ማለት ነው። መለያ ወይ ደግሞ ማጣሪያ የሆነ ነው። ማኪንና ሰላምን የሚለዩበት እናትየዋና ሮዛ ያመጡት እቅድና ሀሳብ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ጋብዛለሁ። ተወዳጅና አስተማሪ የሆነውን የሮዛ ድራማ ቀጣዩን ክፍል ወደ እናንተ ዜላችሁ መጥቻለሁ። በዚህ ክፍል አዳዲስ ነገሮች ተፈጥረዋል። እነሱን አብረን የምናይ ይሆናል። የናታንና የሰላምዬ ፍቅር እንግዲህ ፈተናው ከእለት ወደ እለት እየጨመረ ይገኛል። ግን በስተመጨረሻም ፍቅር ስለሚያሸንፍ ሰላም እንደምታሸንፍ ተስፋ እናደርጋለን። አሁን ላይ ሮዛና እናትየዋ ማይሆን ይህንን የሚወጣው በማለት ትክክለኛ የሆነ ፈተናን አንጥተውላቸዋል ለሁለቱ ሴቶች። የሰላምና የሮዛ እናት ማለት ነው ግራ ተጋብታለች። ምን መውሰን እንዳለባት ልጇን አይ መተው አለብህ ማኪ ነው ማግባት ያለብህ ብላ እንዳትወስን ልጇ ማኪን አይፈልግም ናታን ማለት ነው። የሚፈልገው ሰላምን ነው፣ የሚወደው ሰላምን ነው። ማኪ ደግሞ እዚህ ጋር ከልጅነቷ ጀምራ አንቺ የናታን ሚስት ነሽ፣ ናታን ባልሽ ነው ስትባል ስላደገች ያንን አይምሯ ውስጥ ቀርጻ አሁን ላይ ናታን ባሌ ነው፣ እኔ ማግባት የሚፈልገው ናታንን ነው። ናታን የማንም ሲሆን ማየት አልችልም፣ አልፈልግም። ስለዚህ በናታን ማንም ሰው እንዳይመጣብኝ እያለች እየተከራከረች ትገኛለች። ይሄንኛው ታዲያ ይሄ ሁሉ ነገር ግራ አጋብቷታል። እዚህ ጋር ልጁ ፍቃደኛ አይደለም። እራሱ ያፈቀራት የወደዳት ሰላም የምትባለዋ እንግዲህ እነሱ ቤት ያለችው ልጅ ወዷል። እናትየዋ ደግሞ ለውሳኔ ተቸግራለች። እችም ልጇ ናት፣ ያደራ ልጇ ናት። ሲቀጥል ከልጅነቷ ጀምራ እናቷን ባሏ እንደሆነ ሲነገራት ነው ያደገችው። ይሄንን ነገር እንግዲህ መቀየር አልቻለችም። ሌላ ወንድ እንዴት ብዬ እንድቀርብ ነው? እናንተ ናችሁ ለዚህ ያበቃችሁኝ። ከልጅነቴ ጀምሬ ባልሽ ነው ስትሉኝ አድጌ እዚህ ደርሻለሁ። የኔ ህይወትስ እንዴት ይሆናል እያለች ትገኛለች። እሷም የራሷ የሆነ እውነት አለ። እንግዲህ ልጅህን ለልጄ የሚባሉ የቀሩ ባህሎች እነዚህ ልጆች ላይ ትልቅ ተጽዕኖ እንደሚያደርሱ ነው የምንረዳው ማለት ነው። ምክንያቱም ልጅ ሲያድግ የራሱ ሀሳብ፣ የራሱ ማንነት፣ የራሱ ኑሮ፣ የራሱ በቃ ሃይምሮ የሚያዘውና የሚያስበው ነገር ስላለ የራሱን ህይወት መመዘን ወይ ደግሞ መወሰን የሚችለው ልጅ ነው እንጂ የልጅን ህይወት ቤተሰብ ሊወስን አይችልም። ሁሉም የራሱን ህይወት እድሜው በደረሰ ሰዓት መወሰን የሚችለው እራሱ ነው። ናታን ከዚህ በፊት ተናግሯል። እኔ የራሴ ስሜት አለኝ፣ የራሴ ሃይምሮ አለኝ፣ የምፈልገውን ደግሞ እኔ ራሴ አውቃለሁ። ስለዚህ እኔ የማፈቅረው የምወደው ሰላምዬን ነው። ተይኝ እናቴ ከሰላምዬ ጋር ልኑር ብሎ ደጋግሞ ተናግሯል። ታዲያ አሁን ላይ እናትየዋ የወሰነችው ውሳኔ ይሄንን ነገር እንዴት አድርጌ ነው መለየት ያለብኝ? ሰላምን ልጄ ይተው እንዳለል እሱ ሰላምን ይወዳል፣ ያፈቅራል። በወለድኩት ልጄ ላይ መጨከን አልችልም፣ ልጄን አጣዋለሁ። ማኪን ደግሞ እንዴት አድርጌ ላሳምናት እችላለሁ? ይሄንን ነገር እንዴት ነው የምዳኘው? እያለች እንግዲህ ከራሷ ጋር ክርክር ጀምራ ነበረ። ማኪ እንግዲህ ናታን እዛ ቤት ሴት ይዞ መጥቷል የሚለውን ካረጋገጠች በኋላ ሰላምን እያስፈራራቻት ነበረ። እዚህ ቤት የመጣችው ማን ናት?
ምን አይነት ናት? መልኳስ ምንድን ነው? ቁመቷ ዘናጭ ናት እያለች እያንዳንዱን ነገር ስትጠይቃት ነበረ ሰላምን። ሰላም ታዲያ ግራ በመጋባት መጀመሪያ ላይ አላቅም አልነበርኩም ብላ ነበረ። ምክንያቱም እዛ ቤት ውስጥ እንግዲህ የመጣ ሰው የለም፣ የመጣች ሴት የለችም፣ የመጣ ማንም ሰው የለም እስካሁን ድረስ። በጣም የሚያሳዝነው ነገር ማኪ የናታን ፍቅረኛ እዛው አብራት መኖሯን አለማወቋ፣ ይሄ አሳዛኝ ነገር ነው። ብታውቅ ኖሮ ይሄኔ ገና ድሮ ሲጥ አድርጋ ነበረ የምትገላት። ግን ምንም የምታውቀው ነገር የለም። አስቢ ንገሪኝ፣ የለውም አትበይ፣ አትዋሽኝ በማለት እንግዲህ በቢላ ስታስፈራራት የመጣላት ቀይ ረዘም ያለች ቀጠን ያለች ብላ እንግዲህ የሆነች ሴት በሃይምሮዋ ስላ ማኪን ለመገላገል ነግራታለች ማለት ነው። ጸጉሯ፣ ጫማዋ ምን ብላ ጠይቃለች። ብቻ ያስታወሰችውን ነግራለች። ስለ አካባቢ ስለ ሰፈር ሲያወሩ አልሰማውም የሚል ምላሽም አስቢ እያለች እየጮኸች እንግዲህ የተወሰነ ነገር ለመረዳት ሞክራለች። ዘናጭ ናት ማለት ነው ብላለች። እና ማኪ በነገራችን ላይ በጣም ታስቀኛለች። በዚህ ልክ ወንድ ልጅ አልፈልግም አልወድም እየተባለ በእልህ ግዴታ የኔ መሆን አለበት ማለት ይሄ ራስ ወዳድነት እንጂ ፍቅር አይደለም። ራስ ወዳድነት፣ እልህ በቃ እንዴት እኔ ያልተመረጥኩኝም አይነት ነገር ነው እንጂ ፍቅር አይደለም። እውነተኛ ፍቅር አይደለም ይሄ ማለት ነው። ከወደደች እኮ እሱን ለሚወዳ ሴት መተው ነው። በቃ የራሱን ህይወት እንዲኖር መተው ነው አንዳንዴ ፍቅር እንጂ ግዴታ እኔ የወደድኩትን ማግኘት አለብኝ ብሎ እንደዚህ እንደ ማኪ ድርቅ ማለት ተገቢ ነው ብዬ አላስብም። ማኪ ስህተት ላይ ናት። ይሄንን ታዲያ ሄዳም ቢሮ ድረስ ሄዳ ነበረ ስትናገር የነበረው ለእናትየዋ ማለት ነው። እናትየዋ ግን በቃ ግራ በመጋባት ዝም ብላ ስታዳምጣት ነበረ። እኔማ ቢቸግረኝ ሰላምን አስፈራርቼ ምን አይነት እንደሆነች ጠየኳት፣ ግን ምንም ልረዳው የምችለው ኢንፎርሜሽን አላገኘውኝም ነበር ስትል የነበረው። ሰላምን እንዳትነኪያት፣ ሰላም ምንም በማታውቀው ነገር መሰቃየት የለባትም፣ ሰላም ምንም የምታውቀው ነገር የለም ብላለች እንግዲህ ብላ ነግራታለች። ስለዚህ ይሄ ከሰላም ጋር አሁን ላይ አንድ መሆኗን ሰላምን መደገፏን ማኪን ደግሞ አናዷታል ማለት ነው። አንቺ ለሰላም መቆርቆር ጀመርሽ፣ ሰላምን ማንን እያልኩ እንደሆነ ግን ገብቶሻል፣ ለሰላም መደረብና ማገዝ ጀመርሽ ነበር ስትላት የነበረውና አዎ ሰላም እስካሁን ድረስ ስንጫወትባት ቆየን፣ ግን ሰላም ምንም የምታውቀው ነገር የላትም። ሰላም ምንም አታውቅም፣ ምንም የምታውቀው ነገር የለም። ስለዚህ እሷን ልንተዋት ይገባል። ምንም አታውቅም፣ አትንኪያት ብላ እንግዲህ አስጠንቅቃታለች። በዚህም ደግሞ ተናዳለች ማለት ነው። እንዴት ይሄ ይሆናል? እንዴት እንደዚህ ትናገረኛለች? በሰላም እኔን እንዴት በማለት እንግዲህ ያው ሰላምን እዛ ቤት እሷ እንደፈለገች ነው የምትጫወትባት እና ስትፈልጊ ውጪ ስትፈልጊ ግቢ ነበር ስትላት የነበረው። እናትየዋ ያው ግራ በመጋበት ያመጣችው ውሳኔ መፍትሄ ነው ብላ ያመጣችው ሁለቱን ለመፈተን ነው። ማን ያሸንፋል የሚለውን ለማወቅና ለማየት ነው። አሸናፊ የሆነችው የምትሆነው እንግዲህ ሰላም ናት። ማኪ ካሁኑ ለፖሊስ አሳልፋ ናታንን ለመስጠት ወስናለች ማለት ነው። ፖሊስ ከደውላለኝ መረጃውን ኦልሬዲ ሰጥታለኝ። ግን ሰላምዬ ደግሞ ከልቧ ስለምታፈቅረው ከልቧ ስለምትወደው እኔ ይሄ ልጅ ሞቶ እናትየዋ ይሄን እያሰበች እና እየተጨነቀች ትገኛለች። በቃ የሆነ ነገር ማድረግ አለብኝ ናታን፣ እኔ አልቻልኩኝም፣ ውስጥ ያልቻለም እናትየዋ እኮ ይሄን እየፈለገችው ሊሆን ይችላል ብላ አስባለች ሰላም ማለት ነው። እና አሳልፈሽ ልትሰጪኝ ነው ወይ ነው ያለው እንግዲህ ናታን። ፖሊስ ጣቢያ ሄዳለሁ ስትል እኔ አንተን አሳልፌ መስጠት አልችልም፣ በአንተ መጨከን አልችልም፣ እኔ ፍቅር ግን ልጁን የገደልኩት እኔ ነኝ፣ እኔ ሄጄ እጄን ሰጣለሁ ብላ እንግዲህ ሰላም ለናታን ራሷን አሳልፋ በሱ ወንጀል እሷ ለመጠየቅ ወስናለች። ተደባብቆ ይለፍ ወንጀል ይደበቅ ማለትም አልቻለችም። ማኪ እንግዲህ ማስተዋል የሚባል ነገር የለባትም፣ መጮህ መዝለል እንጂ ምንም ያስተዋለችው ነገር የለም። የኔ ካልሆነ አሳልፌ ይሰጣለሁ በማለት እንግዲህ ለፖሊስ ደወለች። መጀመሪያ ግን
በዛ እያስፈራለች በቪዲዮ እያስፈራራ የራሱ ለማድረግ ለመሞከር አስባ ነበረ። ያ አይሳካላትም በጨራሽ ማለት ነው። ክላሱ ገብታ ነበረ በድጋሚ እንግዲህ ከዚህ በፊት ያው ክላሱ ገብታ ፎቶ አንስታ አብራ ተኝታ ምናምን ብዙ ነገሮችን እንትን ብላለች። አሁን ላይ ደግሞ ይሄንን ምክንያትና ሰበብ አድርጋ ከአንተ ጋር መሆን አለብኝ፣ አሁን እኔ ያስፈልግሃለሁ፣ ከጎን ሰው ያስፈልግሃል፣ ስለዚህ ውጪ አትበለኝ፣ አንተ ጋር መሆን አለብኝ ነበረ እያለችው። እሱ ግን ማንም አያስፈልገኝም፣ የማንንም እርዳታ አልፈልግም፣ ስለዚህ ተይኝ፣ በቃ ተይኝ ተይኝ እያላት ነበረ። እሷ ግን ያለችው በቃ እና ለፖሊስ ደውላለች። ኦልሬዲ ፈተናውን ወድቃለች ማለት ነው። አላለፈችም ፈተናውን። ከባድ ነው በጣም በሚገርም ሁኔታ ፈተናውን ያለፈችው ሰላም ናት። እሷ ለሱ ራሷን አሳልፋ ለመስጠት ወስና ተገኝታለች ማለት ነው። እንዲህ ነው እንግዲህ ፍቅር ማለት ይሄ ነው። ትክክለኛ ፍቅር፣ እውነተኛ ፍቅር ይሄ እንጂ ችግር ሲመጣ ጥሎ የሚካሄድ በደህናው ጊዜ ደግሞ መዋደድ መፋቀር አይደለም እና በችግርም ጊዜ ከጎኑ አብረው የሚሆነ ሰው ማን ነው የሚለውን እናትየዋ በዚህ ማጣራትን ወዳለች ፈቅዳለች። ሮዛ ደግሞ ታዲያ ሰላም እንደምታሸንፍ ተናግራለች። የምታሸንፈዋ ሰላም ናት። እኔ ሰላምን በደንብ አውቃታለሁ። የሰላምና የናታን ፍቅር እንዲቀላል የሚባል አይደለም። ስለዚህ ሰላም ናት የምታሸንፈው እያለች ነው። የናታን እናት ያው ማኪ እንድታሸንፍ ነው የምትፈልገው በነገራችን ላይ እና ውድድሩ እንግዲህ እነሱ ሁለቱ ሳያውቁ ተካሂዷል። እንድታሸንፍ የምትፈልገው ማኪ ነው። ማኪ በጣም እንደምታፈቅረው አውቃለሁኝ፣ በጣም እንደምትወደው እረዳለሁ። አሁን እንኳን እንደዚህ ሆኖ እያሰበች ያለችው ስለሱ ነው። እንደዚህ እያለቀሰ ስታይ በጣም ተጨንቃለች እኮ ነበረ ስትል የነበረው ለሰላም። ታዲያ እያለቀሰች ባለችበት ሄዳ ስትነግራት ምንድነው ያለቻት? ሄደሽ እየለቀሰ ነው፣ መረጋጋት አልቻለም፣ ለኔም በር ሊከፍትልኝ አልቻለም፣ ለአንቺ በር የሚከፍትልሽ ከሆነ ግን ሄደሽ አረጋጊው፣ ምናልባት በጣም ተጨንቋል፣ በጣም እያሰበ ነው ያለው ብላት ነግራታለች ማለት ነው። እናም እዚህ ጋር የምንረዳው እውነተኛ ፍቅር የቱ ጋር እንዳለ በደንብ እንረዳለን ማለት ነው። ማኪ አንደኛ አሁን ላይ አልፈልግሽም የሚባለው ስሜት እልህ አስይዟታል። እኔ ለምን አልተመረጥኩኝም? ከኔ የበለጠችዋ ሴት ማናት? ናታንን የወሰደችብኝ የሚለው ነገርም እልህ አስይዟታል። ናታን ደግሞ ደጋግሞ እንደማይፈልጋት፣ እንደማይወዳት፣ እንደማያፈቅራት የራሱ ፍቅረኛ እንዳለችው እየደጋገመ እየነገራት ነው የሚገኘው ማለት ነው። እሷ ደግሞ ያንን መቀበል አትፈልግም። እንግዲህ ሰርግ ሊደገስ ነው ዛሬ ሽማግሌ ተልኳል እየተባለች እንኳን ተስፋ አትቆርጥም። እስከ መጨረሻው ድረስ ነው መታገል የምትፈልገው እና በጣም ነው የሚገርሙኝ። እኔ ግን አንዳንድ ሴቶች እንደዚህ ድርቅ የሚሉ ሴቶች ካሉ በገዛ እጃቸው ህይወታቸውን እያበላሹ ነው ብዬ ነው የማስበው። በቃ አልተፈለግሽም ከተባለ አልተፈለግሽም። ለራስሽ ክብር የኖርሽ ማኪ፣ ክብር የኖርሽ ለራስሽ። ያንቺ የተባለ ሰው አለ። ምናልባትም አንቺ ናታንን በወደድሽበት ልክ አንቺን ደግሞ እንደዛ የሚወድሽ ሰው ስለሚኖር ያንን ሰው መጠበቅ፣ የራስሽን ሰው መፈለግ እንጂ የሰው ፍቅርን ይዞ ሙጭጭ ማለት ተገቢ አይደለም። ናታን እንግዲህ በጣም ተጨንቋል። ሰው ገደልኩኝ፣ ሰው በእጄ ጠፋ፣ ሮዝ እያለ ተደነጋግጧል። እናትየዋ ግን ልጄን እንዲታሰርብኝ አልፈልግም፣ ሁላችሁም ይህንን ሚስጥር ከዚህ ማውጣት የለባችሁም በባካችሁ ልጆቼ፣ ሰላም ልጄ፣ ማኪ አንቺን ብትሆኚ ነበር ስትላት የነበረው። ማኪ ግን በዛን ሰዓት ላይ ታዲያ እኔን እንደ ባዳ አይተሽኝ ነው ወይ እንደዚህ የምታስጠነቅቀኝ? እኔ ናታንን እንዴት አሳልፌ ልሰጥ እችላለሁ? እንዴት እንደዚህ ትይኛለሽ ነበር ስትላት የነበረው። አይ ምናልባትም ለመጠንቀቅ ያክል ለማስጠንቀቅ ያክል እንጂማ እንደማታረጊው አውቃለሁ ነው ያለቻት። ናታን ጋር ሜዳም ታዲያ ይሄን ነገር ምናልባት ያው ከኛ ውጪ አትጨነቅ፣ እኛ የምናውቀው እኛ ብቻ ነን፣
ይሄን ደግሞ ማንም ሊሰማ አይችልም። ምናልባት እቺ ሰላም በየሱቁ ሄዳ ካወራሽ ነው በማለት እንግዲህ ካሁኑ ወደ ሰላም ማላከክ ፈልጋለች። እሷ የፈለገችውን ነገር አድርጋ ሰላምን ከዛ ቤት ማስወጣት ነው የምትፈልገው፣ ስለ ተጠራጠረቻት ብቻ ማለት ነው። ሰላም ከዛ ቤት ወጣች ማለት እንድትወጣ ራሱ ሁለቱ ስለሚፋቀሩ ፍቅር መልሶ ያገናኛቸዋል። ወጣም ነበረ እንግዲህ ገንዘቧን ስልኳን ተዘርፋ ተመልሳ ያው ከናታን ጋር ሆናለች ማለት ነው። እውነተኛ ፍቅር ያው ተለያይቶም ተመልሶ መገናኘትም አለ፣ የእውነት ከሆነ ሪል ማለት ነው። የእውነት ካልሆነ ደግሞ ያው መጀመሪያው ነው እውነት አይደለም። እና ሰላምዬ ታሸንፋለች፣ ፍቅር ያሸንፋል እንላለን። እና የሰላምን ደስታ ለመውሰድ ለመቀማት ናታን በእርግጥ እያሰበ ነው የሚገኘው። አሁን እቺ ማኪ የምትባለዋን ምንድን ነው ማድረግ የምንችለው? በፍቅራችን ውስጥ እኮ አስቸጋሪ የሆነችብን እያለ ነው። ያው የራሳቸውን ጊዜ እንዳሰለፉ በቃ ሰው ሲፋቀርም በነፃነት እንዳይኖር በቃ እንደዚህ አይነት እንከን ሲኖር በጣም ነው የሚደብረው። እና ሁለቱ ተፋቅረው የራሳቸው ጊዜ እንዲኖራቸው በነፃነት እንዲኖሩ አልቻሉም። ያው እዛው ቤት ውስጥ ስላለች ሌላ ቦታ ብትሆን እንኳን አታያቸውም፣ ግን እዛው ቤት ውስጥ ስላለኝ በቃ ትክክለኛዋ ሰላም ናታን ፍቅረኛ እቺ ናት ብሎ ለመናገር ከባድ ነው። ጉዳት እንደምታደርስባት ስለሚያውቁ ነው። ትልቁ ነገር እናትየዋ መቀበሏ ነው። እናትየዋ አሁን ላይ ተቀብላለች፣ ፈቅዳለች። ከተዋደዳችሁ እናንተ ከተስማማችሁ ፍላጎታችሁን አከብራለሁ ብላ እንግዲህ መስማማቷን ተናግራለች። ሰላምንም ይቅርታ ጠይቃታለች። ናታንም እንግዲህ በጣም በእናቱ አሁን ላይ ተደስቶ ጉልበት እየሳመ ይገኛል። እናቱ ስለፈቀደችለት ደስ ብሎታል። ይሄ ሁሉ ታዲያ ጥረት የናታንና የሰላም ፍቅር እዚህ እንዲደርስ ትልቁን ዋጋ የከፈለችው ሮዚ ናት ማለት ነው። ሮዚ ለናታን ባለ ውለታው ናት። እንዲሁም ማስደንግጣው ነበረ የሆነ ሰዓት ላይ ሁለቱንም ምንድነው ማድረግ ያለብን? እቺ ማኪ ወይ ከዚህ ቤት ማስወጣት አለብኝ እያለ ከሰላም ጋር እያወራ ባለበት ሰዓት ምንድነው የምትለው አንተ? ማኪን ከዚህ ቤት እንድትወጣ በጭራሽን ያልፈቅድም። አሁንስ አላበዛከውም እንዴ? አንተና ሰላም ጋር እንዳደርስ ነው እንጂ ከዚህ ቤት እንድትወጣ ብዬ አላልኩኝም። ምን የጭራሽ ይሄንን ሀሳብ እንድታስብ አልፈልግም ደግመክ ብላ እንግዲህ ኮስተርተር ብላባቸው ፕራንክ አድርጋቸው ነበር ማለት ነው። ደንግጠዋል በጣም ሁለቱም እውነት መስላቸው። አንቺ ከመቼ ጀምሮ ነው ለሮዚ ለማኪ እንደዚህ ተቆርቋሪና ሀሳቢ ሆንሽው? የፍቅር ሀያልነት ከገባኝ በኋላ ነው። ጥሩ ይዋጣላታል በነገራችን ላይ ትወጣላ። በስተመጨረሻም እንግዲህ ስቃባቸዋለች። በትራስ ነበረ በሶፋ ትራስ ወርውሮ ሲመታት የነበረው። የወንድምና የእህት ቅርርብነታቸው ቀልዳቸው እጅጉን በጣም ያስደስታል ማለት ነው። በጣም ነው የሚቀራረቡት። በቀጣይ እንግዲህ ቀጣዩን ክፍል አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያሉናችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ከሮዛ ድራማ ምን ተማራችሁ? ያው ፍቅር ያሸንፋል። ይህንን እንረዳለን። ሁላችንም አንድ ይሆናሉ። አሁንም አንድ ላይ ናቸው። ፈተናውን ደግሞ ሰላምዬ አሸንፋለይ። ማኪ እንግዲህ ተሸንፈሻል ማለት ነው። ተሸንፈሻል። ቻዩና ሆኝ ቁጭ ቢያርፈሽ